ለቀጠናው ደህንነት ሀገራት የውስጥ ሰላማቸውን ማስጠበቅ እንዳለባቸው የሚታወቅ ሲሆን ለጋራ ተጠቃሚነት ደግሞ ጠንካራ የዲፕሎማሲ ስራ መስራት የአንድ ሀገር መንግስት ግንባር ቀደም ኃላፊነት ነው። ለዚህም ከጎረቤት ሀገራት ጋር ዘለቄታዊ የሆነ ግንኙነትን መመስረት ለጋራ ደህንነት አስፈላጊ መሆኑን የዘርፉ ባለሙያዎች የሚያነሱት ቢሆንም የኤርትራው ፕሬዝዳንት ከሰሞኑን ያደረጉት ንግግር በርካታ ኢትዮጵያውያንን ያስቆጣ እንደመሆኑ በተለይም አሁን ኢትዮጵያ ላነሳችው የወደብ ጥያቄ ምን ተጽዕኖ ያሳድራል የሚለውን በዛሬው የመልሕቅ ዝግጅታችን እንመለከተዋለን። ፍቅርተ ቢተው ነኝ። ከኢትዮጵያ ነጻ ከወጣች በኋላ አንድም ጊዜ ምርጫ አካሄዳ የማታውቀው ኤርትራ ህገ መንግስትና ሀገራዊ የህዝብ እንደራሴዎች ምክር ቤት የላትም። 34 ዓመት በስልጣን ላይ የቆዩት ፕሬዝዳንት ኢሳያስ በንግግራቸው ስለ ዓለም አቀፍ ሁኔታ፣ ስለ ቀጠናዊ ጉዳዮችና ስለ ጎረቤት ሀገራትም በዝርዝር አንስተዋል። ከሀገር ውስጥ ጉዳይ ይልቅ በሌሎች ሀገራት ጉዳይ ላይ ያተኩራሉ ተብለውም ሲተቹ ይሰማል። ጠንካራ የመንግስት ቁጥጥር የሚደረግባት ኤርትራ ከፍተኛ የመብት ጥሰትና ጭቆና ያለባት ሀገር መሆኗን የሰብአዊ መብት ድርጅቶች በየጊዜው በሚያወጧቸው መግለጫዎች ይከሳሉ። ኤርትራና ኢትዮጵያ ከ20 ዓመታት በላይ ተራርቀው ከቆዩ በኋላ የሰላም ስምምነት የተፈራረሙ ሲሆን በዚህም የተነሳ ጠቅላይ ሚኒስትር አብይ አህመድ የኖቤል የሰላም ሽልማት ማግኘታቸው አይዘነጋም። የራሷ ያረረባት የሰው ታማስላለች እንዲሉ አበው ኢትዮጵያን ለመክሰስ ለመተቸትና ለመውቀስ ምንም አይነት ህጋዊ ምክንያትም ሆነ ማስረጃ የላትም ብሎ በድፍረት መናገር ይቻላል። ቀይ ባህር የባህር በር ማግኘት የህዝብን ተጠቃሚነት ከማረጋገጥ አንጻር ሳይሆን ግጭት ለመቀስቀስ አንዱን ወገን ብቻ ተጠቃሚ አስመስለው ያደረጉት ንግግርም በቀዳሚነት የሚጠቀስ ነው። በተለይም ወደብ አለመኖር የአንድ ሀገር የደህንነት ስጋት ሊሆን እንደሚችል እንዲሁም መሳሪያ ግዥን ጨምሮ ሚስጥር ነው የሚባል ነገር እንደማይኖር ይህም አንዱ ችግር መሆኑን የዘርፉ ባለሙያዎች በተደጋጋሚ የሚያነሱት ነው። የአንድ ሀገር መንግስት ህዝብና ሀገርን ለመጠበቅ የሀገር ደህንነትን ለማረጋገጥ ብሎም የውጭ ጥላትን ለመከላከል በብዙ መልኩ ዝግጅት ማድረግ ግዴታ መሆኑ የሚታወቅ ቢሆንም የኢትዮጵያ መንግስት የጦር መሳሪያ ግዢና ወታደራዊ ዝግጅት ላይ መሆኑን መናገርና ጉዳዩን ሌላ ትርጉም እንዲሰጠው ማድረግም የሚጠበቅ አልነበረም። የሁለቱ ሀገራት መሪዎች ባደረጉት ስምምነት የትራንስፖርትና መሰል አገልግሎት የህዝብ ለህዝብ ግንኙነት መፍጠሩ የሚዘነጋ ባይሆንም ብዙም ሳይጓዝ መቀጠል ሳይችል ቀርቷል። በተለይም ኢትዮጵያ በቀይ ባህር በኩል የባህር በር የማግኘት ፍላጎት ይፋ ከሆነ በኋላ በኤርትራ በኩል ስጋት ስለመፍጠሩ ይገለጻል። ከቅርብ ዓመታት ወዲህ የኢትዮጵያ የወደብ ባለቤትነት የመሆንና የመጠቀም መብት እንዳላት ጥያቄ ማንሳቷን ተከትሎ የኤርትራን፣ ሶማሊያና የግብጽ መንግስታትን አስቆጥቷል። የሁለቱ ሀገራት ግንኙነት የበለጠ የሻከረው የወደብ ጥያቄ ከተነሳ በኋላ ስለመሆኑም ብዙዎች ይገልጹታል። ይህም ኤርትራ ከኢትዮጵያ ጋር በህዳሴ ግድብ ውዝግብ ውስጥ ከምትገኘው ግብጽ ጋር ትብብር በመፍጠር ውጥረቱን አባብሶታል። ይህን ተከትሎም በኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው በዚህ ረገድ ኢትዮጵያ በሰከነ ዲፕሎማሲ ከጎረቤቶቿ ጋር በጋራ ተባብሮ መስራት ላይ ያተኮረ መርህ እንደምትከተል በሳምንታዊ መግለጫቸው ማንሳታቸው ይታወቃል። የባህር በር የማግኘትን የኢትዮጵያን ፍላጎት በተመለከተ ይህን ጥያቄዋን ህጋዊ፣ ፍትሃዊና ዲፕሎማሲያዊ በሆነ መንገድ ብቻ እንደምታስፈጽመውም ያነሱት ጉዳይ ነው። ኢትዮጵያ ከጎረቤት ሀገራት ለሚሰነዘርባት ዘለፋ ምላሽ የመስጠት ፍላጎት የላትም ሲሉ መግለጻቸው የማይዘነጋ ሲሆን ኢትዮጵያ ከጎረቤት ሀገራት ጋር ሁልጊዜም የተሻለ ግንኙነት ለመፍጠር እንደምትሰራም አረጋግጠዋል። ከዚህ ቀደምም ከሌሎች ጎረቤት ሀገራት በመሪዎቹ ደረጃ ተገቢ ያልሆኑ ክሶችና ዘለፋዎች ደርሶባት ያውቃል ሲሉም አስታውሰዋል። የቀድሞ ዲፕሎማት አቶ ደያሞ ዳሌ በወቅቱ የነበሩት የሀገር መሪዎች ይህንን ወደብ ለማግኘት ወይም ለማስመለስ ድርድር ወይም ውይይት ማድረግ እንደነበረባቸው ያስታውሳሉ። የአሰብና ምጽዋ ወደቦች እቃዎችን የመጫንና የማራገፍ የመጋዘንና ሌሎች አገልግሎቶች የሚሰጡ ሲሆን በአሰብ እስከ 94 በመቶ የሚገባውና የሚወጣው ንብረት የኢትዮጵያ ንግድ እንደነበር ይጠቀሳል። የኤርትራ ወደቦች ከጅቡቲ ወደቦች ጋር ሲነጻጸሩ በዝቅተኛ ደረጃ ላይ ይገኛሉ። ይህ ሀገራቱ ከሚከተሉት ፖሊሲ ጋር የሚያያዝ ሲሆን ጅቡቲ የብዙ ሀገሮች የወደብ ማዕከል በመሆኗ በተለይም ከ1990 በኋላ ለኢትዮጵያ አገልግሎት መስጠት ስትጀምር አቅሟ በእጥፍ እንዳደገም ይነገራል። የኤርትራ ወደቦች በተለይም ባለፉት ዓመታት የተባበሩት አረብ ኤምሬትስ ከየመን ጋር ለምታደርገው ጦርነት ብትጠቀምበትም ምንም አይነት ማሻሻያ አለማሳየታቸው ይገለጻል። ይህ የኤርትራው ፕሬዝዳንት ንግግር ኢትዮጵያ ለምታነሳው
የባህር በር ጥያቄ ተጽዕኖ ሊኖረው እንደሚችል ያነሱት የቀድሞ ዲፕሎማት አቶ ደያሞ ዳሌ ኤርትራ የምታንጸባርቀው አቋም የግብጽ መሆኑን መታወቅ እንዳለበት ከሶማሌ ላንድ ጋር ኢትዮጵያ ያደረገችው ስምምነትም እንዳስቆጣት መረዳት ያስፈልጋል ሲሉም ያነሱት ጉዳይ ነው። የኤርትራው ፕሬዝዳንት ንግግር ጸባጫሪነት የተሞላበት መሆኑን ያነሱት ዲፕሎማቱ የኢትዮጵያን አቋም ግን የሚቀይር አይደለም ባይ ናቸው። ጠንካራ የዲፕሎማሲ ስራ በኢኮኖሚ ራስን ማሳደግ እንደሚያስፈልግ ያነሱ ሲሆን የድርድር አቅምን ማሳደግ በሰላማዊ መንገድ መፍታት እንደሚያስፈልግም የጠቆሙት ነው። በኤምባሲ በኩል ቅሬታ ማቅረብ ካልተቻለ በውክልና መቅረብ እንደሚችልና ኢትዮጵያ ከሌሎች ሀገራት ጋር ያላትን ግንኙነት ማጠናከር እንደሚያስፈልግ ገልጸው ኤርትራ በጠንካራ ዲፕሎማሲ ታሸንፋለች የሚል እምነት እንደሌላቸውም አንስተዋል። የኢትዮጵያን ዘላቂ ልማት ለማረጋገጥ የባህር በር የማግኘት ጥያቄ ወሳኝና አንገብጋቢ ጉዳይ ነው። የኢትዮጵያን የባህር በር ጥያቄ በተመለከተ በዜጎች መካከል አንድ አይነት አመለካከት ሊኖር እንደሚገባም የዘርፉ ባለሙያዎች ይጠቅሳሉ። ወደብ ያላቸው ሀገራት ሸቀጦችን በርካሽ ዋጋ ወደ ሀገራቸው የማስገባት እድል እንዳላቸው የኢትዮጵያ የባህር በር ተጠቃሚነትን ማረጋገጥ ኢኮኖሚያዊ እድገትን ለማፋጠን ዜጎችን በዘላቂነት ተጠቃሚ ለማድረግ ፋይዳው የጎላ መሆኑን ከጠቀሜታዎቹ የሚጠቀሱ ናቸው። ኢትዮጵያ የራሷ የባህር በር ለማግኘት የጀመረቻቸው እንቅስቃሴዎች በሰላማዊ ዲፕሎማሲያዊ ህጋዊ መንገድ ማስቀጠል እንዳለባት የሚገልጹት የዘርፉ ምሁራን ከፍተኛ ትምህርት ተቋማት ሳይንሳዊ፣ ታሪካዊና ህጋዊ ምክንያቶችን በማቅረብ የበኩላቸውን እንዲወጡም ጠይቀዋል። በዓለም የባህር በር ከሌላቸው ሀገራት በህዝብ ብዛት ኢትዮጵያ ቀዳሚ መሆኗን ጠቁመው ይህም በፖለቲካዊ ይሁን ምጣኔ ሀብት ረገድ ሊፈጠር የሚችለውን ሀገራዊ ቀጠናዊ ጫና ከፍተኛ ስለሚሆን መንግስት ኢትዮጵያ የባህር በር እንድታገኝ በጋራ ተጠቃሚነት ላይ ለመስራት ጥረት ማድረግ እንዳለበትና የማግባባት ስራ እንደሚጠበቅበትም የጠቆሙት ነው። የዛሬው የመልሕቅ ዝግጅታችን በዚሁ አበቃ።